የሩታንና የአብርሃምን ደስታ ብቻ ነው በቃ። አንዳንድ ደግሞ ኦዲየንሶች አሉ ገና ለገና ወይ ቪዲዮ አያዩ ወይ ደግሞ ምን ተፈጠረ ብለው እስከ መጨረሻ ማዳመጥ የማይችሉ አሉ። ገና ለገና የገቡና እንደዚህ መጀመሪያ ማዳመጥ ይቀድማል። ስሙ ወይ ደግሞ እያያችሁ ጨርሳችሁ እዩ። መጨረስ ካልፈለጋችሁ ደግሞ ገብታችሁ አትዩ። ቀድማችሁ ኮሜንት ለመጻፍ ማለት ነው። እና አላውቅም ብቻ ስሜትሽ እንደዚህ ከሆነ ስላሰብክልኝ የእውነት በጣም አመሰግናለሁ። ማለት ይህንን ነገር ከምን አንጻር እንዳልከው እኔም ደግሞ ብዙ ጊዜ እንዴ እነሱ ህግ የለም ብለው እንደሚያስቡት ያልኩበት ሰዓት አለ። ያ ማለት አሁን ያነሳችሁት ሀሳብ በእናንተ በኩል 100% ትክክል ነው፣ ግን በጎን በኩል ስናስበው ነው ትክክል የማይሆነው ወይም ደግሞ መፍትሄ የማይሆነው እንጂ ነገሩና ሁኔታው አይደለ ክስ ለብዙ ነገር ይጋብዛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁ በሰላማችሁ ብዙ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ መግቢያው እንዳያችሁት አንድ እህቴ ነው የላከችልኝ። እንዴት ዝም አልሽ ቪዲዮ ሳሰሪበት። እናም ደግሞ አሚሮ በዚህን አክል ገርማታል። እውነቴ ነው ብላችሁ እና በዚህን አክል እሱም ተቀይሮ ዛሬ ሩታን መናገር እንዴት ቻለ? ወይስ ከጀርባው ምንድን ነው? እኔ ምንም ላምን አልቻልኩም አለችኝ። እንዲሁም ደግሞ ውሽሚት ማለት ነው። እኔ ለእነዚህ ነገሮች ቦታ አልሰጣቸውም እውነት ለመናገር ማለት ነው። ከምሬ ነው። ቪዲዮቸው ራሱ የት እንዳለ አላውቅም ማለት ነው። እንደውም አሁን ከነገረችኝ በኋላ ይጄ ቪዲዮን ትንሽ ግማሹ እንኳን ሳየው ካፉ የሚወጣ ነገር አስጠልቶኝ ማለት ነው። ኮሜንት ጽፌለት ወጥቻለሁ ማለት ነው። እና በመጀመሪያ ደረጃ ይኸውልህ አሚሮ፣ አንተ ምን ስለሆንክ ነው እኛ ምንከታተልህ? ንገረን እስቲ ምን ስለሆንክ ነው ያንተ ቪዲዮ ከፍተን አይተን አስተያየት የምንሰጥህ? ቆሻሻ ስለሆንክ እንዲሁ እንወርድብሃለን እንጂ አንተ እውነት ወላሂ ነው የምላችሁ የሰው ነገር አይ ጊዜ የማያመጣምና የማይወስድ ነገር የለም። ጊዜም ሲጥላችሁ ይጥላችኋል፣ ጊዜም ሲያነሳችሁ ያነሳችኋል ማለት ነው። አሁን ይታያችሁ በሩታ ላይ ይሄ ቅማላም ሰውዬ ማለት ነው። ቅማል በጠፋበት ዘመን ቅማል ሆኖ የተቀመጠው ማለት ነው። ይሄ አሚሮ የሚባለው በሩታዬ ራሱ የሚናገረው ንግግር ካፉ የሚወጣው የቡታጀራ ዩቱበሮች ወይም የቡታጀራ ዩቱበሮች ሳይሆን የቡታጀራ አንዳንድ ወንዶች ማለት በጣም የሰገጣችሁ ባለጌ፣ እውነት እናታችሁን ከፍ ዝቅ ስታደርጉ እንደው ማይደብራችሁ። አሁን አሚሮ አንተ ሰው ነህ ነው በሩታ ላይ ሩታ ለማሳሰር ለምን አታሳሳራትም ታዲያ? ሩታን አሳስሪ ሄርሜላ ተው እንጂ መጀመሪያ ባንተ ነጠብ። እሺ ሩታ ማለት ራሱ ሩታ ከማለት በፊት ይዳህ የሸናህብህን ባንተ ነጠብ ማለት ነው። ቅማላም አትግማማ እዚህ ማለት ነው። አድርሱ ለሼር እያደረጋችሁ ቲክቶክ ወስዳችሁ ማለት ነው። በመጀመሪያ አንተ ሰው ሁን ማለት ነው፣ ሩታን ለመጥራት ማለት ነው። ገባህ? ሲቀጥል ስለ ሩታ ታወራለህ ማለት ነው። አገሰስ ሆዳም ማለት ነው። ምን ነው አብርሽ ያንን ቤት ለቆልህ ሲወጣ ምን ነው በዚህና ክል ያዙኝ ልቀቁኝ አልክስ? በብርህ ነው የምትኖረው መሰለህ እንዴ? እያንዳንድሽ እንደውም አንተ አመዳም ነህ፣ አልተቀየርክም ምንም ማለት ነው። ወዝም የለህም፣ የሚታዩ ወዝ ራሱ የለህም። እነዛ ይሻላሉ ማለት ነው። እነዛ ተላላኪዎች እንደውም የሆነ ወፍረዋልም ውበትም አላቸው፣ የሚለብሱት ራሱ ያማምራል። የአብርሽም ልብስ ቢለብሱ ማለት ነው። አንተ ራሱ አመዳም ነው የምትመስለው። ገና እንልጥሃለን ጠብቅ፣ ለትንሽ ጊዜ ማለት ነው። እያንዳንዳችሁ ትወርዳላችሁ በሩታ ላይ እና ሩታን ከጠላችኋት ሩታን ጋር ደርስም ካላችሁ ለምንድን ነው ፈትዋን የምትለጥፉት? ለምን ስሟን እያነሳችሁ ትሰራላችሁ? የብቻችሁ የራሳችሁን አይዲያ አትመጡም እንዴ? በውሽሚት ለምን አሰሩ? ውሽሚትን ብቻን ፈቶ ለጥፈህ ሩታን ሳታነሳ ሩታ እኮ የእናንተን ስም አንስታ አታውቅም እኮ ቪዲዮ ስትሰራ። ግን እያንዳንዳችሁ 16 ነው 17 ዩቲዩበር አላችሁ። ሩታ ስም ሳታነሱ አልፋችሁ አንድ ቀን ቪዲዮ ሰርታችሁ አታውቁም ማለት ነው። እህቶቼ እንደዚህ አይነት ስታገኙ አምጡልኝ፣ እኔ አጥቤ ነው ማሰጣላችሁ ማለት ነው። ሲቀጥል ደግሞ ውሽሚት ማለት ነው። አንቺ ውሻ የሚዲያ አህያ ማለት ነው። ምን ሆነሽ ነው አንቺ? ምን ቤት ሆነሽ ነው ሩታ የምታሳስሪው ማለት ነው? የዝሙት ቀለበት ስላሰርሽ እንዴ? አንቺም አልተሳሰርሽም እንኳን እሷ ሩታ ልታሳስሪያት ማለት ነው። አንቺ ምን ሶልሽ? ትላንትና ባለትዳር ወንድ ሆኖ አይደለም እንዴ አብርሽ ስሜቱ እስከሚለቅ ድረስ በአደባባይ ስትልሽው የነበረ? አንቺም አልታሰርሽም። እስቲ ሞክሪውና ሩታን አሳስሪያት። ከዛም ደግሞ ሩታ ደግሞ ምን እንደምታረግሽ ታውቂያለሽ። የአብርሽ ዘመድና የሁለት እናት ልጆች ስለሆነች ነው ያከበረችሽ ማለት ነው። ስትከበሪ ግን
አይወድብሽም ማለት ነው። እንዳንቺ የወረደ ሴት አለ? እንዳንቺ ቅሌታም ሴት አለ? ዛሬ በምን ቀለበት ፈጣሪ መሰለሽ እንዴ? ወይስ አላ መሰለሽ? የግሌ ነው የራሴ ነው መንካት አትችልም። ተሸክመሽ ዙሪ አናትሽ ላይ በታችኛው እቃሽ ተሸክመሽ ሂጂ ማለት ነው። ፊቱንም እንዳናይ አይገርምሽም? አርተፊሻል አብርሽ እኮ በአንቺ ያፍርብሻል። ስለሚያፍርብሽ እኮ ነው ዩቱብ ላይ ማያመጣሽ ቪዩ ስለሌለሽ ማለት ነው። አንቺ ደግሞ ምን ሆነሽ ነው ሩታ ለመሳሰር ማለት ነው? አንዳንዴ ጭራሽ የሚያወሩት ራሱ እውነት ቤተሰብ እኔ በጣም አናዱኛል ቪዲዮ ማለት ነው። እኔ ቪዲዮ አላየሁትም ነበር ልጅቷ ስትልክኝ ገብቼ ያየሁት ማለት ነው። ማሳሰር እችላለሁ ይጋብዛል። የትኛው ግባ? የአንቺም የሰራሹ ዝሙት አልጋበዘም ለማሳሰር ማለት ነው። አንቺ ይኸው አመት ሞላሽ አይደለም እንዴ ከሰው ባል እየተላላሽ ማለት ነው። ቅሌታም አትዋረጂ። እኛ እንደ አንቺ ደጋፊዎች አይደለንም። ሴት ልጅ ነሽ። ሴት ልጅ ስለሆንሽ እኛ እናከብርሻለን። ተከበሪ ማለት ነው። ግን ስትከበሪ ሩታን እያነሳሽ አይደለም። እነዚህ ቅማላሞችሽ፣ እነዚህ ተላላኪዎችሽ በብር የምትገዣቸው በሌላ ነገር ግዣቸው። በነገራችን ላይ በብር አይደለም የምትገዣቸው፣ እያንዳንዳቸው ስለሚያጋድሙሽ ነው። የእያንዳንዳቸው እንትን ስለምትቀምጪ ነው ማለት ነው። አርፈሽ ተቀመጪ ሄርሜላ ተብዬዋ ማለት ነው። ስነ ስርዓት ይኖርሽ። ክብር አይወድብሽም አንቺ ሲያከብሩሽ ማለት ነው። አንቺ እኛ የሩታ ኦዲየንሶች እስካለን አንቺ በዚህ ህይወት ካለሽ ሩታን እነካለሁ ብቻ መቼም ሰላም አንሰጥሽ። መቼም አሁንም ሰላምሽን እያሳጣሽ ነው። አሁንም የማትሰሪው የማትፈልጊው ስራ እያሰራንሽ ነው እኛ ማለት ነው። ወድሽ ፈቅድሽ አይደለም ከአብርሽ ጋር የምትላላሽ ማለት ነው። እኛን ማናደድ እኛ የሆነ ምላሽ ስንሰጥሽ ለእኛ ብላችሁ ነው እንጂ የምትመጡት። አንቺና አብርሽ ከልባችሁም እንደማትስቁ እናውቃለን። የውሸት ሳቅ እንደሆነ እናውቃለን። ለውሸታችሁ ለ30 ደቂቃ ምኑ ብላችሁ እንደምትሄዱ እናውቃለን ማለት ነው። ከካሜራ ጀርባ እንደሚወረውርሽ እናውቃለን ማለት ነው። ትርፍራፊ ማለት ነው። አንቺ የነብሯ ሰራተኛ ነሽ እንጂ የማንም ሰራተኛ አይደለሽ። ገና ትልቅሻለች ማለት ነው። አሁን ሁለተኛው ልጅ ሲመጣ ደግሞ ታሳድጊያለሽ አንቺ ማለት ነው። ገባሽ? ሩታ ሁለተኛው ደግሞ እርጉዝ ስትሆን መስራት ስለማይችል አብርሽ ደግሞ ይረቅጥሻል ማለት ነው። በዚሁ አጋጣሚ ተጠንቀቂ እሺ። ከአብርሽ አንቺ ልጅ አንፈልግም። የሆነ ቀን ደግሞ አሳስተሹ የሆነ ነገር አድርገሹ ማለት ነው። እኔም ከአብርሽ ልጅ አለኝ እንዳቲ የቅናት መንፈስ ይወጋሽ ማለት ነው። ሁለቱ ልጆች ደብቀሽ አሁን ሶስተኛ ከአብርሽ ታረግጃለሽ እርግጠኛ ነኝ። እኛ ግን አንፈልግም ከልጃችን እንድታረግጂ እንዲጫወትብሽና እንዲያቀልሽ ነው እንጂ አንቺ አርግዘሽ እንደዛ ማረግ የልጅ ማረግ ማየት መቼ ፈጣሪ ራሱ አይሰጥሽም ማለት ነው። ጎበዝ ከሆንሽ ለምን አታሳስሪያትም ታዲያ? ያንቺ ወንድነት እስቲ ያንቺ ሴትነት ማለት ነው። ቀበቶ አስረሽ እንደ ወንድም እንደዚህ የምትይ ከሆነ አሳስሪ፣ ሞክሪያት እስቲ ሩታን ማለት ነው። ሞክሪያት። ወጣሽም ወረሽም ድንጋይን ፈለሽ ሩታን መሆን አትችም። እንዳንቺ የሆኑ ዝሙተኛ፣ እንዳንቺ የሆኑ ሸርሙጣዎች፣ እንዳንቺ የሆኑ ባህላቸው ላይ የሚሰግጡ ነው እንጂ የሚጋብዙሽ አንቺን የሚደግፉሽ ነው። ንጹህ ሴት አዳግፍሽም። ማንኛውም ንጹህ ሴት እንዳንቺ የወረደ ያህያ ሚዲያ እቺ አንቺ እንደ አህያ እንደፈለግሽ በወንድ ላይ የምትወጪ ማንም አይደግፍሽም እኮ። አንቺ ማላሳሰረችሽም አይደለም ሩታ ልታሳስሪ። አንቺ እኮ ነው መታሰር ያለብሽ። እንደዚህ ያሉ ልጆች እኮ ነው፣ እንደዚህ ያሉ ሴቶች እኮ ነው ኢትዮጵያ ራሱ ሀገራችንን የሚያበላሹት ማለት ነው። ዝሙትን የሚያስተላልፉት ሴት አዳሪ ሴት ናት። እንደዚህ ባለትዳር ወንድ እየገባች በትዳር መካከል እንትን ያልሽ ታይ እንጂ ለሉል አሰብሽ እንዴ? ለሉል ካሰብሽ ማለት ለምን አባቱ ልጄ እንኳን ትከለክለኛለሽ ሲልሽ በቃ እኔ ለሉል ስል እንኳን አንተን ባፈቅረህ ይቅርብኝ ለምን አላ